ያማት መሰለኝ ያኔ ቢሆን መድኃኒቴ ወሰደው መሞቴ መጡ ላይዳ ሞቶች መጡ መጡ ዛምኖች መጡ መጡ ማርቆሲዎች መጡ መጡ ዛምኖች መጡ መጡ ማርቆሲዎች መጡ መጡ ዘጌዎቹ መጡ መጡ ባሁዳሮች መጡ መጡ እነሲዎች መጡ አዋራው ወነነ ባንድ ላይ ሲረዱ ደጀኖቹ መጡ ሸበሎቹ መጡ ኤልያሶች መጡ እንጂባሮች መጡ አረማል ያማል ነው አረማል ያማል አረማል ያማል ነው አይደለም ለህፃናትም አስበን ይዘን መተናልሽ የገንፎ እህል ታሳቢ እንድታረጉ ዝም ብሎ ከዳቦ ጤፍ ብቻ የተዘጋጀ ወይ ከገብስ ብቻ ሳይሆን ከ3 እጅ የእህል ዘርና ከ1 እጅ ጥራጥሬ የተዘጋጀ የገንፎ እህል እንዳለ ታሳቢ እንድታረጉ በረ የፈለገው ታምር ዳቦ በእንጀራ ምናምን ብትበሉ ድንች ጨምራችሁ ከዚህ ማግኘት የምትችሉትን ነገር መተካታችሁ ስጋ ብትቆርጡ ማለት ነው በቃ ጮማ ቀይ ስጋ ብትበሉ ከዚህ ማግኘት የምትችሉትን ነገር አታገኙ የዚህ ጥቅም ምን ይመስላችኋል በሽታ ይከላከላል ይሄንን ስለበላን ማለት ነው በሽታ ወደኛ እንዳይመጣ ወደ ሰውነታችን እንዳይገባ በቃ ዳር ሆኖ ይከላከላል ማለት ነው ይሄን በመብላታችን እዚህ ውስጥ ያለው ነገር ማለት ነው ስለዚህ ብሉ ከየአይነቱ ምንላችሁ ወዳችሁ እንዲሞላ አይደለም ሆድማ በጎመንም ይሞላል ስለዚህ ይሄንን በመመገባችን በሽታ መከላከል እንችላለን ማለት ነው ግልጽ ነው አዎ ከዛ ሲያልፍ ደግሞ ይሄን ያጣ ምን ይብላ ብለናል ይኸው እዚህ ያለ ጎመን አሁን ያበሻ ጎመን አያችኋል እኛ ቀለል አድርገን ነው የምናየው አይደል ግን ያበሻ ጎመን ባለመብላት ምክንያት ሰውነታችን ጋር የሚመጣ በሽታ ለመግባት ያገር ነው በቃ ያገር ማለት ነው አሁን እናንተ ሰው ዝም ብሎ በእንትን በፈጣሪ ምናምን ልትሉ ትችላላችሁ ግን አመጋገባችን የኛ ደካማ ነው በቃ ይሄን በመብላት ነው መከላከል የምንችል ማለት ፈጣሪ ሲፈጥረው ያለ አንድ ነገር አይደለም የተፈጠረ ይሄ ነገር ማለት ነው እንደ ጤፉ ሁሉ ጤፋውን ኃይል ለማግኘት ነው አይደል ይሄ ደግሞ ወደ ሰውነታችን በሽታ እንዳይገባ የሚከላከል ነገር ነው እዳሩ ነው ማለት ነው ስትበሉት ይሄም በተመሳሳይ ማለት ነው ጎመንና ቃሪያ እዚህ ያለ ጎመንና ቃሪያ ያላገኘ ሰው ደግሞ ቲማቲም አለ ቀይ ስር አለ እዚህ ደግሞ እንትን ቆስጣ አለ አይደርቄ ማለት ነው አሁን ይሄ ቆስጣ ዘር ማለት ነው በጣም በገፍ ነበርኛ ያሰራጨን አንደኛ የውሃን እጥረት ይቆቋማል እሱ ማለት ነው ሁለተኛ ማለት ነው ከሌሎች የተሻለ ደግሞ በሽታን የመከላከል አቅም አለው ይሄ ቆስጣ በመብላት ማለት ነው ስለዚህ ለዚያ ነው ሌላ የእንስሳት ተዋጽኦ እንግዲህ እንጂ ወተት እንቁላል ምናምን አዘጋጅተን ነበር ግን ደግሞ ሃይማኖቱም ባህሉም ስለማይፈቅድ በሚል ትተነዋል ማለት ነው ሌላ ዘይት መጠቀም መቻል አለባችሁ ከቻላችሁ እናንተ የምትዋጡት ቅባኑ ግም ይባላል ላይ ኑጋላችሁ ከቻላችሁ ነው ያልኩት ያ እንጀራ የግድ ነው እንጀራው አለ ዋና አውራ ምግብ የተባለው ቅባት አነሰችም አደገችም ዘይት መጨመራችን አይቀርም ጥራጥሬ ጓያም ይሁን አተር መኖሩ አይቀርም አይደል ሶስቱን አገኘናችሁ ከሶስቱ ከዚህ በፊት አጋጣሚ ሆኖ የተለያዩ ፕሮጀክቶች ስርዓተ ምግብ ላይ ይሰሩ ስለነበር ፋኦም ኒውትሪሽንም እና ሌሎች በፕሮጀክቶችም ስንሰራው የነበረው አትክልት ስለ አትክልት ውብሸት ስለ ጎመን ሲያወራ አይ ኩሉ ደርቆ ቀርቷል ምናምን እዚያች አካባቢ ሹክ ይሉኝ ነበር ጎመኑ ከየት ይገኛል ደርቋል ቀርቷል አሁን በመኸር የሚገኘውን ብቻ ሳይሆን አትክልት ማሰብ መቻል ያለብን
ስለ እናቶችና ስለ ህፃናት ነው እያወራን ያለ። ከጸነሰችበት ቀን ጀምሮ ስላለች እናት ነው እያወራን ያለን እና 2 ዓመት እስኪሞላው ያለ ህፃን ነው። እነዚህ ሰዎች ደግሞ የሚመገቡት ያን ያህል ብዛት ያለው ነገር አይደለም። ቁጥራቸው ቤት ውስጥ ትንሽ ስለሆኑ አትክልት አናገኝም ካል አትክልት የምናገኝበት ጎመን ያበሻ ጎመን ይሁን ሌላውን አትክልት እንቶ የሰላጣ ቆስጣ ምናምን የተባለው አናገኝም ስላላችሁ ነው። በእጅ ጣቢ ብቻ ትንሽዬ አውድማ የምታህል ትንሽዬ ማልማት እንችላለን። በእጅ ጣቢ እጃችሁን ወይንም ዕቃ አጣጥባችሁ ንጹህ የሆነ ሳሙና የሌለው በጣቢ የምትደፉት ጣቢያችሁ አለ። ያ ጣቢ አንድ መደብ ጎመን አንድ መደብ ቆስጣ አንድ መደብ ሰላጣ ማፍላት ማልማት ሐሳብ ያድርገን። ብዙ ነገሮችን ከዚህ በፊት በጤና ኤክስቴንሽኖችም በሌሎች በግብርና ሙያተኞችም አግኝታችሁት ሊሆን ይችላል። ዛሬ ላይ ግን እዚህ ቅድም ወባ እንዳላችሁ ከገበያ በርካታ ነገር ገዝተን ዘን ስንመጣ ቃል የተግባባ ነው። ታስታውሳላችሁ እዛች የፊትሲ ውስጥ አይደል ቃል የተግባባ ነው የነበር። ይሄን አትክልት ውሰዱ አልሙት፣ የእናንተን አትክልት ከእናንተ አትክልት ምንገዛ ከሆነ ገዝተን የምታመጡ ከሆነ አምጣችሁ ስላመጋገቡ እናሳያችኋለን ብለን በገባ ነው ቃል መሰረት ነው ዛሬ ይመጣል። በቤታቸው ደግሰው ሲያበሉ ሰውነቴን በማከላቴ ሰውነቴን በማከላቴ የማነህ እያሉ ተቆራረጅንኑ ከየት ነህም ሲሉ ተዘማረጅን ያስታውቅ የለም ወይ ጎጃም የመሆኑ ያስታውቅ የለም ወይ ጎጃም የመሆኑ አሁን ይሄ ውበት ምን ያጠያይቃል? አሁን ይሄ ግርማን ምን ያጠያይቃል? ያለቃ መሆኑን ከሩቅ ያስታውቃል። ያለቃ መሆኑን ከሩቅ ያስታውቃል። ና ሲሉት አልመጣን ሄድ ሲሉት አልሄደ ከጠላው አይደርስም ቆንጆ ካልወደደ አንቺን አበባ ነሽ እኔ አበባ አንቺን አበባ ነሽ እኔ አበባ ኧረ አበባ አበባ ኧረ አበባ አበባ ኧረ አበባ አበባ ጎጃም ጀግንነቱን ደግሞም ደግነቱ ለጋሰችነቱ እንኳንስ አገሬው ተጠምቆታልና ታድሎታልና ዓለም ጉድ ያሰኛል የጎጃሞች ዘርፌ አንቺ ስልክ ነው ስልኩ ማለት ስልክ ይደስ ኧረ እንዴት አድርጎ ነው ኧረ እንደምን ሰራው ቢሰጣ ያልክበት ቢዘራው እኛ የጠፋለት ሃይባ ያስታራቂ አለቃ ለበሉን ጎጃም ፍርድ አዋቂ እንዴት ተገናኙን ያንጉስና ሊቅ ወትሮም የበላይ ዘር ልጓሙን አይለቅ አማም ሰውነቴን ለማከላቴ አማም ሰውነቴን ለማከላቴ
ዘለቀ ባላለው በጎዛምን ወረዳ ግብርና ጽሕፈት ቤት የኤክስቴንሽን ኮሚኒኬሽን ቡድን መሪ ነኝ። ያው ዛሬ እዚህ ቦታ ላይ የተገናኘ ነው የስርዓተ ምግብ በሀገር ላይ በዜጋ ላይ የሚያደርሰውን ተጽዕኖ ከግምት ውስጥ በማስገባት የስርዓተ ምግብ ሞር የሚመለከታቸውና ተግባሩ ላይ በቀጥታ የምናገኛቸው ሴቶች በተለይ አጥቢና ነፍሰ ጡር እናቶች እንዲሁም ህፃናት ላይ ስራ መስራት ስለሚያስፈልግ ይህን ስራ በተግባር የተደገፈ የምገባ በዓል ለማዘጋጀት ታስቦ ስለሆነ የምገባ በዓሉን እንዲከታተሉ ከተመረጡ በተለይ KFW CLM CSA ከያዛቸው ከታቀፉ ቀበሌዎች አዲስና ጉሊት አሳማቦ ለቅለቂታ 88 የሚደርሱ የእናቶች በተለይ ነፍሰ ጡርና አጥቢ እናቶች እንዲሁም የቀበሌ ሙያተኞች ከጤናው ሴክተር የሚሰሩት ጤና ኤክስቴንሽን ሙያተኞች የግብርና ሙያተኞችና ወረዳ ላይ በቀጥታ ከነዚህ አካላት ጋር ይገናኛሉ ቁርኝት አላቸው ያልናቸውን ሙያተኞች ጨምረን የምገባ በዓል ለማካሄድ ነው እዚህ ቦታ ላይ የተገኘ ነው። የምገባ በዓሉን ካካሄድን በኋላ እናቶች በቤት በጓሯቸው የሚፈለጉ ሰብሎቹን እንዲያለሙ አልምተው እንዲጠቀሙ ሌሎች ሙያተኞች ደግሞ የበለጠ ተጠናክረው ድጋፍ እንዲሰጡ ታስቦ የተደረገ የተዘጋጀ በዓል ነው። የኔ ዓለም ቀማት ቀማት አለኝ ለቀማት መስለኝ የኔ ዓለም ቢሆን መድኃኒቴ ወሰደው መሞቴ ኧረ መጡ መጡ ላይ ዳሞቶች መጡ ኧረ መጡ መጡ ጎዛምኖች መጡ ኧረ መጡ መጡ ማርቆሴዎች መጡ ኧረ መጡ መጡ ዘጌዎቹ መጡ ኧረ መጡ መጡ ባህር ዳሮች መጡ ኧረ መጡ መጡ እነዚዎች መጡ አዋራው ወነነ ባንድ ላይ ሲረዱ ደጀኖቹ መጡ ሸበሎቹ መጡ ኤልያሶች መጡ እንጂባሮች መጡ ኧረ መልየ መልየ ነው ኧረ መልየ መልየ ኧረ መልየ መልየ ነው ኧረ መልየ መልየ አሸበል ገዳዬ አይናማው ገዳዬ አሸበል ገዳዬ ክረምቱ ግማለ መኸሩም ደረሰ። ስሜ ይርሰው መጓኝ ይባላለሁ። የጎዛምን ወረዳ የተፈጥሮ ሀብት የአፈርና ጥበቃ ባለሙያ ነኝ። በተጨማሪ ደግሞ በKFW SLM ፕሮጀክት በኖርዌይ መንግስት የሚደገፍ ወረዳችን ላይ ላለው ፕሮጀክት ፎካል ሆኜ እየሰራው ይገኛለሁ። ከዚህ በተጨማሪ እንግዲህ ፕሮጀክቱ ከ2017 ጀምሮ ለሶስት ተከታታይ ዓመታት ብዙ ሚሊዮን ብር አርሶ አደሩ ላይ በማውረድ የተሻሉ ስራዎችን በተፋሰስ ላይ እየሰራ ይገኛል። ከዚህም አንዱ የተፋሰስ ዘላቂነትን ማሳደግ፣ ምርትና ምርታማነትን የሚጨምሩ አሰራሮችን መስራት፣ ከዚህም በተጨማሪ ደግሞ እያንዳንዱ አካባቢ የተመጣጠነ ምግብ ወይም ኒውትሪሽን ሴንሲቲቭ አግሪካልቸር የሚለውን ፕሮግራም በመጨመር በእናቶች በህፃናትና በነፍሰ ጡር እናቶች ላይ ስራ ይሰራል። በዚህም በኋላ ቀጣይ ላይ በየጓሯቸው እያመረቱ የእያንዳንዱ በቤታቸው ላይ ተግባራዊ እንዲያደርጉ የሚል ስልጠና ሰጠን የተሻለ ግንዛቤ ይዘው የሄዱበት ሁኔታ ነው ያለው። ቀጣይ በሚቀጥለው ፕሮግራማችን ደግሞ በሁሉም አርሶ አደር ተደራሽ አድርገን ይህንን ፕሮግራም ውጤታማ ለማድረግ
ሁሉም የባለድርሻ አካላት እየተረባረበ ይገኛል የሚል ሀሳብ ነው ያለን። ጨርሻለሁ። አመሰግናለሁ። እንደ ሆማ ቅጠል ዘራቸው ለምለም እንደ ሆማ ቅጠል ዘራቸው ለምለም ይሆንን ተችረው ካለምን ምድራቸው ለምለም ነው ጎጃም ይሆንን ተችረው ካለምን ምድራቸው ለምለም ነው ጎጃም አንቺ ነሽ ምቹ ነሽ እናቱ አንቺ ነሽ ምቹ ነሽ እናቱ